በመጀመሪያ ሄሉና የዙ በድጋሚ ስላየናቸው በጣም ነው ደስ የሚለው። እንኳን ደህና መጣችሁ። በመቀጠል ደግሞ ሄሉሻ ሄሉሻ እንግዲህ አላህ ያሽርሽ እስከ መጨረሻው ማለት ነው ወዲያለሁኝ። በመቀጠል እንግዲህ ሁላችንም ተመልካቾች በብዛት በተለይ እኔ ጋር ያላችሁ ያው ብዙ ነገሮችን እያልን ነበር። እንደዛ ብለውና ከጠፉ በኋላ ስማቸውን ያለ ስም እያደረግን ነበር። ማለትም ያው እዙ ምክንያት ፈልጎ ከሷ እየተለየ ነው ምናምን እያልን ነበረ። ያው የሰው ልጅ መጨረሻውን ሳታዩ አታመስግኑም አትሙም ይባል የለ እንግዲህ አፉ በሉን ብለናል። እኔም ኮመንት ላይ ስጽፉልኝ ነበርና እሱ ምክንያት ስለፈለገ ነው እንደዚህ የጠፋት ምናምን ከመጀመሪያውም ራሱ ፍላጎት አልነበረም እያልን ስንል ነበርና አልሙሄም ዙሮ በሰላም ናቸው። ሄሉሻ እንደተባለው ስላመማት በዛ ምክንያት ነው ብሏል። አሁን ላይ እንግዲህ ከሁለት ሰዓት በኋላ ልሄድ ነው ብሎ ሸኝቷት ስሟት ግንባሯን ነው የተለዩት። ይመጣል እንግዲህ በቅርቡ ማለት ነው። እስከዛ ደግሞ ሄሉሻ መቆም የለባትም ከኢዮብ ጋር መስራት አለባት። ኢዮብ ጋር የምትሰራው ቪዲዮ ራሱ እውነት ጎበዝ ነው። ኢዮባ ብዙ ጊዜ ፕራንክም ሲያረጋት ምንም ሲላት እና መበርታት አለባት። ኤዙ እስከሚመለስ ድረስ ከወንድሟ ጋር ቀጥ ብለው በቀን ቪዲዮአቸውን አንዴ በሷ አንዴ በዛ እያረጉ መስራት መቻል አለባቸው ብዬ ነው ማስበው። ምክንያቱም ያግዛቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ ሰብስክራይብ እያረጋችሁ አበረታቱኝ። ከጎን ይሆናችሁ ለምታበረታቱኝም ከልብ ነው ማመሰግነው። እና እንደነገርኳችሁ እንግዲህ ከቆይታ በኋላ ሄሉና የዙ ባንድ ላይ ብቅ ብለዋል። እሱም የሽኝት ነው ትላላችሁ፣ የሽኝት ፕሮግራም እና ያው እኛ ባለፈው ቻው ብሎ ሲሄድ ነግሬያችሁ ነበርና ያነ ቪዲዮ የመጨረሻ አይሆንም፣ ምንም ይሁን ምንም የመጨረሻ አንድ ቪዲዮ መስራት መቻል አለበት ቻው ብሎ ሲሄድ ምናምን ብያችሁ ነበርና እንደተባለውም እንግዲህ ቀጥለው ቪዲዮ ያልሰሩበት ምክንያት ሄሉን ስለማማት ነው። ሶ አሁን ላይ ግን ያው 2 ሰዓቶች እንኳን ቢቀሩኝም በዛን ታይም ላይ ያው ጊዜ ስላለ ቪዲዮ እንስራ በቪዲዮ ቻው እንበላቸው እነሱንም ልሰናበታቸው ብዬ ነው። እወዳቸዋለሁ እንዲያታስኑብኝ ብሏል። እንግዲህ እና ስለቀሩበትም ይቅርታ ጠይቀዋል። ሶ አሁን ላይ እሱም ሄዷል፣ ተሰናብቷታል ማለት ነው። ያው በፍቅር እንደዚህ ተማምኖ ተሳስቦ መለያየት ወይም ደግሞ የሆነ ለስራ ከሆነ ችግር የለውም ደርሶ ይመጣል። እስከዛ ደግሞ መስራት አለባት ማለት ነው። ያ ረቢ ሱብሃነከ እቺ ሴትዮ ስንት የመጣች እናንተ እንዲሁ ታቋርጠኛለች። እንዲሁ አይ ምንሽን ያቋርጠሽ ብዬ አረግማት። እንግዲህ እኔም ነገ ጧት የሚደርስብኝ አላውቅምና እንዲሁ ትመጣለች አልኳቸው። ኮተት እያለ ዛሬ ስራ የላትምና ለዛ ነው ሰምታችኋል። ሁልጊዜ የሚረብሸኝ ድመቱ ነበር። ደግሞ ዛሬ በድመቱ ቦታ እሷ ሆናል ያልኳቸው። ድመቱ ዛሬ ተኝቷል። ሚስትን ፈልጉ ብላችሁ እምቢ ብላችኋል እና ተኝቶ ነው መሰል አልመጣም። እስኪ ይጭ እንኳን ቪዲዮ በጨረስ እና ውድ ቤተሰቦች ማለት ነው ፈገግ ብሎ መቼም እስከ መጨረሻው የምትሰሙ ሰዎች እየሳቃችሁ ነው የሚሆነው በእኔ ወሬ ማለት ነው። እና እንደነገርኳችሁ ዋናው ነገር የሰው ላይ በሰላም ከሆነ ችግር የለውም። እኛ ተመልካቾች መቼም ብዙ ጊዜ እንቀየማለን። መተው ያለ በቃ የሆነ እንደሚመጡ ይመጡና አንደኛ ሄሉ ያው ብዙ ጊዜ መስራት ትፈልጋለች እስከ መጨረሻው ከአንድ ሰው ጋር ሆና ነገሮች ግን እንዴት እንደሆነ አይገባኝም ወላሂ። በብዛት ግን ለምንድን ነው የሚጣሉት? የሰው ላይ ለምንድን ነው የሚጣላው እንላለን። እኛም ብንሆን እንጣላል። ግን ደግሞ እንዲሁ በዚህ ልክ ለምንድን ነው ያኔ ሰው ላይ አመጣጣቸው ስለማይመች ነው ሳ ለምንድን ነው ግን የሚጣሉት ማለት ነው? ለምን አንዱ ለስራ ከተባለ ለምን በስራቸው አይቀጥሉም? ፍቅርም ደግሞ ከሆነ በፍቅር ካላት ይቀጥሉ። አለበለዚያ ደግሞ ለምንድን ነው እንደዚህ እንትን የሚሉት? ያኔ በተለይ ደግሞ ሲለያዩ ሰላማዊ በሆነ መንገድ ችግር የለውም። እንደዚህ በቃ የሆነ ስሜትን የሚጎዳ ነገር ተነጋግረው የሚለያዩ ሰዎች በጣም ግራ ይገባኛል። ለምንድን ነው ሰው ላይ ምንም ቢሆን ብዙ ያሳለፈ ሰው በቃ ካላስ አብሮ መሆን ከቻለ ሆነ፣ መሆን ካልቻለ ደግሞ እንደዚህ በጣም ተወራዳችሁ የሚያስጥላ ነገር ስብራት ሰጥታችሁ ገንዘብ ሁሉ አሁን ብዙ ሰዎች እንሰማለሁና ገንዘብ ሁሉ ሳይቀራቸው የሰሩትን ወስደውባቸው ወላሂ። ከትናንት ወዲያ ሀዩና ራችን ታቋቸዋላችሁ አይደል? ሀዩ ቲናስር ማለት ነው። እና ራችን እነሷ በጣም ነው የሚዋደዱት። በጣም ነው ያኔ እምነት አንዴ ያደርጋቸውም እንጂ በጣም ነው የሚዋደዱት ላይ ብዙ ጊዜና አሁን ላይ ግን እንኳን ሌላ ነገር ስራ እንኳን ቢመጣ አብራችሁ ከሱ ጋር እንደታደርጉኝ የለፋሁበትን ንብረቴን ነው የወሰደብኝ እያለ ስትል ነበርና ይሄ ሰው ላይ ቢያንስ እንደዛ መሆን የለበትም። በቃ እንደነገርኳችሁ ሰው ጋር አብረን ስንሆን እንሆናለን። ባንጎዳው እንኳን ባንጣቅመው እንኳን መጉዳት የለብንም። ስንለይም ደግሞ በዛው ልክ ካላስ
እኔ እንደዛ ብዬ ነው የማምነው። እና የሰው ልጅ ቢያንስ መጥቀም ባንችል መጉዳት የለብንም። ከዛ ውጭ ደግሞ ያሳለፋችሁት ቀላል አይደለም። ብዙ የደስታ ጊዜዎች የብዙ ነገሮችን ታሳልፋላችሁና ሞት ያለብን ሰዎች በሰላማዊ መንገድ ወይም ደግሞ ብዙ ጊዜ መዋሸት የለብንም። ብዙ ጊዜ የምንጣላው እነዛን ሰዎች የምንቀርባቸው ለሆነ ነገር ብቻ ነው ብለን ያንን ሰው እኮ በግልጽ ነግረነው እኮ ይረዳናል እኮ አይደል እንዴ? በቃ ያንን ሰው እኛን ስለሚወደን ስለሚያከብረን ከኛ ጋር ስለሚሆን ወደ እናንተ የመጣሁት በዚህ መንገድ ነው ካላችኋቸው ችግር የለውም። እነዛ ሰዎች ራሳቸውን ጠብቀው እናንተ ጋር እየረዷችሁ አብራችሁ ስራችሁን ተማምናችሁ እየሰራችሁ መቀጠል ይቻላል። ግን ብዙዎቹ ወደ ሰው ህይወት ሲመጡ ዝም ብለው የፍቅር ስሜት እያሳዩ ይመጡና የራሳቸውን ፍላጎት እስከሚያሳኩ ማለት ነው። የራሳቸውን ፍላጎት የመጡበት አላማ ሲሳካላቸው ደግሞ ያኔ ቅንጥስ ብለው ይሄዳሉ። ይሄ ነው ሰው የሚሰብረው ማለት ነው። ሲመስለኝ በዚህ ነው የሚጣሉት ብዙዎቹ። ብዙ ሰው ለማደግ ነው በቃ እነዛ ሰው ጋር የሚጠጋው ስምን በማጥፋት ይሁን ስምን በእንትን በማለትም ይሁን በቃ የሆነ ተቸግሬም ነው ይበል ወልጃችሁም ነው ይበል የሆነ ምክንያቶችን ያቀርቡና ወደ እነዛ ሰዎች ይመጣሉ። ከመጡ በኋላ ግን የሚፈልጓት ነገር ከተሳካይ በኋላ እንደውም ጎርተዋቸው ነው የሚሄዱትና እንደዚህ መሆን የለብንም ብዬ አስባለሁ። ይሄ ሰው ልጅ ስናገኘው በፍቅርም ሀገኘ ነው እውነተኛ ነገሩን እንዲሁም ደግሞ በኖርማል ለስራ ከሆነ በግልጽ ተናግረን ያንን ሰው እንዲረዳና እንድንረዳ እናደርግ ብዬ አስባለሁ። በውሸት የተመሰረተ ነገር መጨረሻው ስለማያምር ማለት ነው። እነሱም ብቻ ሳይሆን የምሰብሩት ያው ሌላም ተመልካች ስለምሰብሩ ብዬ አስቤ ነው። እና ውድ ተመልካቾች እንግዲህ ሰሞኑን ይዙ እስከሚመለስ ሁላችንም ያው ሄሉን ብቻ ሳይሆን እኛንም ሊደብረን ይችላል። ለምን ብዙ ጊዜ ካልመጣች ሄሉ ማለት ነው። ከመጣች ችግር የለውም፣ ካልመጣች ደግሞ ይደብረናል። ፎዚ ደግሞ ታስገኛለች። አሁን መሆኑንም ይደብረን ብለሽ ኮመንት መጻፍሽ አይቀርም ከሰማሽ ማለት ነው። እና ለማንኛውም ለቻናል አዲስ ከሆናችሁ ሁላችሁም ላይክ እና ሰብ አትርሱ። እወዳችኋለሁ፣ አከብራችኋለሁ። ውድ ሀገሬ ልጆች በያላችሁበት አላህ ይጠብቃችሁ፣ ከመጥፎ ነገር አላህ ይሰውራችሁ። የምትወዱትን የሚወዳችሁን አላህ ይወፍቃችሁ። ሰላም አለይኩም።